ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ ብርቱካን ዩቲዩብ ቻናል ተመልካቾቼ ሰላም ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የመጣሁት ኮሜንታችሁን አይቼ ነው እና ለሰጣችሁኝም እርካታ ሚና 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 ብያለሁ። ቤተሰቦች እውነት ከልብ ነው የማመሰግነው። ፍቅራችሁን እንደዚህ ገልጻችሁልኛል ማለት ነው። አሜን ብያለሁኝ። ያው እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ፣ ልጅሽንም እግዚአብሔር ያሳድግልሽ እያላችሁኝ ነውና ሁላችሁንም አመሰግናለሁ። ያው ምስጋናዬ በጣም እንጃ ብቻ በእኔ አንደበት አይገለጽም። እናንተ ምስጋና በእኔ አንደበት ለመግለጽ በጣም ያንሳል ማለት ነው እና ሁላችሁንም አመሰግናለሁኝ። ያው ማለት እንዴት ወለድኩ የሚለው ብዬ ቪዲዮ ብሰራም ያው እናንተ ብቻ ደስታችሁን የገለጣችሁልኝ በእንትን ነው፣ በምስጋና ነው፣ ማምላክን በማመስገን ነው ደስታችሁን የገለጣችሁልኝ ማለት ነው። ስለዚህ እኔ ደግሞ ዛሬ አንዲቷ ደግሞ ያስቀመጠቻል ከእናንተ ውስጥ ማለት ነው። በዛ እሱንም ማለት አንድ ሰው ቢሆን ኮሜንት ያደረገው ለዛ መልስ መስጠት አለብኝ በማለት ነው የመጣሁት ማለት ነው። ቤተሰቦች ማለት ያው አንድ ሰውም ቢሆን የራሱ ግምቱን መገምቶ ማድረግ መብቱ ነው ማለት ነው። መሰለኝም ምናምን የሚባለው አይሰራም። ትክክለኛ እንዲህ ነው ማለት ሴት መሰለችኝ ወይንስ ወንድ መሰለኝ ማለት እሱ አያስኬድም ማለት ነው። ነው ወንድ ነው ወይንም ሴት ነች በማለት ነው እንጂ የሚገለጸው በመሰለኝ መግለጽ አይቻልም። ይሄ ነገር ያው ወደፊት የሆነ ቻሌንጅ እንኳን የሆነ ብር እንኳን የሚያሸልም ቢኖር ገባችሁ፣ ከፍ ያለ ቻሌንጅ ቢኖር መሰለኝን አታስገቡት ማለት ነው። ለምሳሌ መሰለኝ ማለት የራሱ ትርጉም አለው ማለት ነው። መሰለኝ ማለት ይሆናል ላይሆንም በማለት ውስጥ ያለ ነገር ነው ማለት ነው። ስለዚህ ምን ልላችሁ መሰላችሁ፣ አይቶቹ ደግሞ ቀንም ሌሊትም ኩሩ 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 ዋይ ኧረ በስመ አብ አይደነቅ ነው። ኧረ በስመ አብ ወልድ እግዚኦ መሐረነ ክርስቶስ ያ እየኮረኮሩ አይደል? ኧረ በስመ አብ እና እንዴት እንደወለድኩ ልንገራችሁ ጋይስ። እና ወሎየዋ ወንድ ነው ቤት ነው የወለድሽው አለች። አዎ ወንድ ነው የወለድኩት ግን ቤት አልወለድኩም ማለት ነው። ወንድ ነው የወለድኩት ግን ኦፕሬሽን ሆኜ ወይንም አመልያ ሆኜ ነው የወለድኩት ማለት ነው። እና እንደዛ እላቸዋለሁ። ያኔ እንደዚህ መንቀሳቀሰው አንደኛ እንቅስቃሴ ያስፈልጋል ቁስሉ እንዲደርቅ፣ ሁለተኛ ደግሞ ያው ከአጠገቤ ሰው አክቲቭ ሆኖ የሚሰራ ያስፈልግ ነበር። ያው አክቲቭ ሆኖ የሚሰራ ስለሌለ በዛ እንዲህ ነው እየተባለ በዛ እኔ ያው አልተቀመጥኩም ማለት ነው ቤተሰብ። እና ኦፕሬሽን ነኝ ለወደፊትም ልታቆልኝ የሚገባ ያው ማለት እኔ ራሴን በራሴ ትናንትናም ገለጨላችኋለሁ። መከራውንም ሀዘኑንም በራሳችን እያጽናናን እየተጽናናን ማሳለፍ ነው ብያችኋለሁ። እኔ ደግሞ ዛሬውኑ ትኩስ ነገር ታልጠጣው ትኩስ ነገር ታልበላው ገባችሁ፣ ጥሩ ነገር ታልበላው እኔ በእኔ ስራ መውደድ እኔ መቀበል ስለማልችል ያው በአቅሜ እንደምታዩኝ ኪር ነው የምለው። ስለዚህ ዛሬ ደግሞ ተተጎዳሁ በኋላ ይከብዳል። ስለዚህ አማራጭ ስለሌለኝ እየሰራሁ መብላት አለብኝ ማለት ነው። የሚያስፈልገኝ ነገር ተወጥቶ መብላት አለብኝ ማለት ነው። እና ለዛ ነው ቤተሰብ ያው እኔ ደግሞ በደንብ ታልተሰራ አይጥመኝም። እሺ እናገራለሁ፣ ሰው እናገራለሁ
እናገራለሁ ባይሰሩ ይሻለኛል። እኔ ቀየሙ አይቀየሙ አላውቅም። በደንብ ሰው ኩስትርትር ብሎ ታሰራ እናገራቸዋለሁ ማለት ነው። ገባችሁ? የሆነ ዝርክርክርክርክ በዛም ዝርክርክርክርክ እቃውን እዛም ጣል እዛም ጣል እዛም ጣል ወስዶ እዛው ዝርክርክርክ ምናምን ያኔ ይከብዳል። ሽሮ መታችሁ ሽሮ እቃውን እዛው በርበሬ ማርጋችሁ በርበሬ እቃውን እዛው የዘይት እቃውን ማርጋችሁ የዘይት እቃውን እዛው ከትፋችሁም እዛው የምትጥሉት ሆነ እኔ ጋር ከባድ ነው እናገራለሁ ማለት ነው። እና እንደዛ ነው እላችኋለሁኝ። ያኔ ስለሰጣችሁኝ ምርቃት ከልብ ነው የማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናንተንም በልጅ በረከት ፈጣሪ ይባርካችሁ ማለት ነው። ሁላችሁም የዩቲዩብ ፋሚሊዎቼ ያው እኔ እንደ አራስ ቀን መኝታ ምናምን የለም ጋይስ። ለሌሊትም የተወሰነ ፐርሰንት ነው የምተኛው። ልጅ ምናምን ማልቀስ ስላለ ቀንም አልተኛም። እንደ አራስ ተኝቶ ተዘዝፎ መዋል የለም ማለት ነው። ያው ለሌሎቻችሁም ይጠቅማል። አንዳንድ ሰው እናቴ አርሺ ብላት እምቢ አለች፣ ወይ እህቴ ወይ አማቶች አይመጡም እንደዛ ብላችሁ ሊከፋችሁ ይችላል ማለት ነው። እኔ አይከፋኝም። ምክንያቱም ገባችሁ ፈጣሪ ውስጣችሁ ያለውን አላቆ ሁለት ታደረጋችሁ ሌላ ምንም የሚከፋችሁ ነገር የለም። ሁለት ታደረጋችሁና ትንሽ መንቀሳቀስ ተቻላችሁ በቤት ውስጥ ሰርታችሁ መብላት የተዘጋጀላችሁን እያዘጋጃችሁ ሰርታችሁ መብላት። ገባችሁ? አጥሚታችሁን ትሰራላችሁ። ገንፎ ፈልጋችሁ ገንፏችሁን ቀስ ብላችሁ ታገነፋላችሁ። ተዛ ድርግም አድርጋችሁ ትበላላችሁ። አንደኛ እንቅስቃሴ ለእናንተም ጥንካሬ ነው። ግን ያኔ በአራስነታችሁ ተተጎዳችሁ መቼም አትመለሱም ማለት ነው። ያኔ እኔም የሚሰራ ባገኝ የተኛ ነበር። ስለዚህ የሚሰራ ያኔ ብዙም እንትን ስለሌለኝ ከዛ ራሴኑ መገንባት አለብኝ ማለት ነው። እና ያው ሌሎቻችሁ የምትከፉ ካላችሁ አትከፉ። እኔ የሚያርሰኝ የለም ምናምን ብላችሁ የምትከፉ ልትኖሩ ትችላላችሁ ማለት ነው። ስለዚህ አትከፉ ማለት እናንተ ብቻ ሰላም ተሆናችሁ በቂ ነው ማለት ነው። በቂ ነው። የመከፋት ሀሳብ አይኖራችሁ። እና ያው እንግዲህ ከልብ አድርጌ ነው የማመሰግነው። ይጠቅማችኋል ብዬ ቪዲዮ አስባለሁ። ማለት አሁን አመል እያሆነሽ እንዴት ነው እንቅስቃሴ ጎንበስ ቀና ምናምን ልትሉ ትችላላችሁ ማለት ነው። ስለዚህ ያው ሁሉም ፈጣሪ አምላክ ወላዲተ አምላክ በኪነ ጥበቡ ጎበዝ ጠንካራ ታደርጋችኋለች፣ ታጠነክራችኋለች፣ ተስፈኛ ታደርጋችኋለች፣ በብዙ በረከት ትሞላችኋለች ማለት ነው። ያው እኔ ትንሽ የጎዳኝ የልጁ ህይወት ማጥፋት ነው። ትንሽ አይምሮዬን ትንሽ ሰበር ያደረገኝ ያው እየሱ ነው። አስቀድሞ ነው ያው እንትን ይሆንኩት ድንጋጤ ያደረብኝ እና ትንሽ የልጁ ነገር ትንሽ ያው ሞት አይቀርም መቼም፣ ግን ይሞታል። መሞት ይሞታል። ቤተሰብ ግን አጠፋፉ በጣም ያሳዝናል። በጣም ነው የሚያሳዝነው። በቃ አጠፋፉ ማለት ለሱ ብቻ ሳይሆን ያዘንኩት እኔ ለቀሪው ትውልድ ጭምር ነው። የሰው ልጅ እየታነቀ ህይወት ማጥፋት ተመታነቅ ደግሞ ሲያልፍ ገደል ጭምብል ብሎ ገደል መግባት። እኔ ያሳዘነኝ የሱ ህይወት ብቻ ሳይሆን የቀሪ ትውልድስ ነገ የሌላ ወንድሜስ ምንድነው የሚሆነው የሚል ነው። እንግዲህ እንደሰማሁት እኔ ቤት ሆኜ ነው እንግዲህ የሰማሁት። ቤት መተው እንደነገሩኝ በሌላ ሰው ላይ ለፈለፈ ቡዳው በሌላ ሰው ላይ እሱንም እኔ ነኝ በልቼ የገደልኩት ብሎ ለፈለፈ እና እዚህ ለኔ አደባባይ ነው ያለሁት ልብስ እሸጣለሁ እያለ ነው። ከምር እኔ ያልኩት ማለት ነው። እኔ ያልኩት ይኸውላችሁ የቡዳ መድኃኒት ገዝቶ እያጨሱ በዛ አካባቢ እያጨሱ ዝም ብሎ መሄድ በየሆነ በከሰል ማንደጃ የሆነ የጋራ ይዞ
የሚያስተዋውቁ እንደዚህ የሆነ እንዴት ነው አንዳንድ ጊዜ በዚህ ላይ እየተሸከሟቸው በቃል አንድን ነው የሚያስተዋውቁት ነበር ማለት ነው። ቡና ምናምን የሚያስተዋውቃል እንደነሱ ዝም ብሎ በእንሳሳ ይዞ መድኃኒቱን ብን እያረጉ ዝም ብሎ በአካባቢያቸው መሄድ። ስለዛ ያ ያለበት ሰውዬ ወዲያውኑ ወይ ያብዳል ወይ የሆነ ነገር ይተሰማዋል ማለት ዛን ሰዓት ይለያል። ለመግደል ራሱ ዛን ሰዓት ይለያል። ቤተሰብና ይሄንን ይመስላል። ያው ሌላ ሰውም ሊገል ልጁን ጥይት አባርቆ ሊያስገድለው ነበር። አሁን በዚህ ሰሞን ሌላውን ደግሞ እሱ እንግዲህ ያው የጅብ አስራ ማርያም ደርሳለት የጅብ አስራ ማርያም አሰረች ብሎ ነው በላው ላይ የለፈለፈውና እዛው አብሮት የነበረው ነው መጥቶ ለኔ ነገረኝ። የጅብ አስራ ማርያም አሰረችኝ ጥይቱን አባርቄ ለገለው ነበር ብሎ ነው እሱ ላይ የለፈለፈው። እንግዲህ የቄቱን ልጅ አከበረኝ እኔ ይበላሁት ብሎ ተናገረ ማለት ነው። እና ሌላም አለኝ አለ ለዛሬም አለኝ ብሏል። ለዛሬ አርብ ነዋ ለዛሬም አለኝ ሴት እንደገና ደግሞ 18 ወጣት እንደበላ ነው የተናገረው። ልዝጋ አልፈራም ማለት ነገ ላንቺ ህይወት ምናምን ጥሯትና አይደለም እንድትሉ ትችላላችሁ። ኖ እኔ ተናድጃለሁ። በጣም የተናደድኩት ማለት የብሔር ብሔረሰብ ህዝብ ነው ዝልቅም ብሎ የገባው። በቃ ኢትዮጵያ ውስጥ የብሔር ብሔረሰብ ነው መጥቶ እዚህ ሀገር የተቀመጠው። በቃ እኔ እንጃ ብቻ እንዴት ብዬ ልነግራችሁ አልችልም። ያው እናንተም እንዳትጨነቁ ቤተሰብ ያው የለሚ ልጆች ታላችሁ ለወደፊት ለእናንተም ትምህርት ይሆናል። አንድ ሰው ሲታመም ያው ወደ ሐኪም መሄድ አያስፈልግም። የሆነ አንድ ወንድማችንም አሁን በባለፈው እዚሁ ሞቷል። እሱም እንደዚሁ ነው የሞተው። ብዙ ተማሪዎች እየታነቁ ነው የሚሞቱት። ገደል እየገቡ ለመኪና አደጋ እየዳረጓቸው ነው ያሉት። በጣም ከባድ ነው ጋይስ እውነቴን ነው የምላችሁ። በጣም ይከብዳልና ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ዛሬ ቪዲዮ ረዘም አለባችሁ መሰለኝ። ያው እንግዲህ በቀጣይ ደግሞ ማዘር መታለኝ እሷንም ይዤላችሁ እመጣለሁ ቤተሰብ። ያው አሁንም ደግሞ ኮሜንት የታያችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ ሁላችሁንም ቤተሰቦች።